በኢትዮጵያ የፋይናንስ ዘርፍ ዲጂታላይዜሽን መስፋፋት የጠቀመውን ያህል ለፋይናንስ ወንጀሎች መባባስ ምክንያት መሆኑ ተነግሯል። ይህ የተገለጸው የኢትዮጵያ ንግድ ባንክ የፋይናንስ ወንጀሎችን በግልጽነት በመዋጋት የባንካችንን እምነትና ታማኝነት መገንባት በሚል መሪ ሀሳብ አምስተኛውን የሕግ ተገዥነት ቀን ባከበረበት ወቅት ነው። መርሃ ግብሩን የተካፈለው ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር አለው። ባሳለፍነው 2017 ዓ.ም ከ1600 በላይ በሆኑ የዲጂታል ፋይናንስ ማጭበርበር ወንጀሎች 2.5 ቢሊዮን ብር መመዝገቡን የኢንፎርሜሽን መረብ ደህንነት አስተዳደር መረጃ ያመለክታል። የኢትዮጵያ ንግድ ባንክም አምስተኛውን የሕግ ተገዥነት ቀንን ከዚሁ ጉዳይ ጋር በተያያዘ የፋይናንስ ወንጀሎችን በግልጽነት በመዋጋት የባንካችንን እምነትና ታማኝነት መገንባት በሚል መሪ ሀሳብ አክብረዋል። መርሃ ግብሩ በዋናነት በፋይናንስ ዘርፍ ላይ የሚስተዋሉ ሕገወጥ ድርጊቶችን ለመከላከልና የደንበኞችን እምነት ለማጠናከር ያለመ መሆኑ ተገልጿል። በመድረኩም የፋይናንስ ዘርፍን ለማዘመን አገልግሎት አሰጣጡን ምቹና ቀላል ለማድረግ በየጊዜው የሚመጡ የቴክኖሎጂ ውጤቶች አስተዋጽኦ የጎላ ቢሆንም በሌላ ጎኑ ለፋይናንስ ወንጀሎችም ተጋላጭነታቸው የጨመረ መሆኑ ተገልጿል። ማኑዋሉ አንዳንዴ ሪስክን በተወሰነ ደረጃ የሚቀንስበት ነገር አለው። በአካል መጥቶ ሰውየውን አይተን ስለምናስተናግድ ወንጀለኛን በተወሰነ ደረጃ የመለየት እድል ይሰጣል። ይሄ በአካልም ሳንገናኝ አገልግሎት እንሰጣለን። ያ የተሰራው ለደንበኞቻችን ምቹ ሁኔታ ለመፍጠር ነው። በዚሁ ልክ ደግሞ ለወንጀለኞችም ተደብቆ ወንጀሉን ለመስራት የሚያመች ነገር ስለሆነ ይህን ድክመቱን ተረድተን ተገቢው ስራ መስራት ይኖርብናል ማለት ነው። እንዲሁም ባንኩ ከሚያከናውናቸው የገንዘብ ዝውውሮች 90 ከመቶ በዲጂታል መንገድ መሆኑ የባንክ ተጠቃሚዎች ቁጥር ከጊዜ ወደ ጊዜ መጨመርና የባንኩ ቅርንጫፎች መስፋፋት ለዲጂታል የፋይናንስ ወንጀሎች ተጋላጭነትን እንደሚጨምር ነው የተገለጸው። የተለያዩ ማህበራዊ ሚዲያዎችን በመጠቀምና የውሸት መልእክቶችን በመላክ የሚከናወን ስርቆት ሌላኛው የዲጂታል ፋይናንስ ማጭበርበሪያ መንገድ መሆኑም በመድረኩ የተነገረ ሲሆን ይህም በቅጽበት የሚከወን በመሆኑ ወንጀሉን ለመቆጣጠር ውስብስብ መሆኑን የተመለከተው ሊንክ እየተላከላቸው ነው። ለከሌ ገንዘብ ላክ፣ እንደዚህ አይነት ችግር ገጥሞታል። ሰው ሳይጠያየቅ ጭምር ነው ገንዘብ የሚልከው። ቸግሮኝ ያላክልኝ ሲል እንደ ወንድሜ ምን ሆንክ ብሎ ደውሎ እንኳ አይጠይቅም። ገንዘብ መላኩን ነው የሚያስቀድመውና ይህንን ባንክ ሊጠብቀው አይችልም። ስርቆቱ ለምሳሌ አንድ ዳሽን ያለ ደንበኛ ለምሳሌ ነው ያነሳሁት። እንዲህ አይነት ነገር ቢፈጠርበት ከሱ ገንዘቡን ከወሰዱ የኢትዮጵያ ንግድ ባንክ ይልኩታል። መጀመሪያ ወዲያው በቅጽበት ማለት ነው። ከኢትዮጵያ ንግድ ባንክ ያወጡና ወደ ቴሌብር ይልኩታል ኦር ወደ ኢምፔሳ። ከዛ በኋላ ደብዛው አይገኝም። ይሄ የሚሆነው በአንድና በሁለት ደቂቃ ውስጥ ነው። ችግሩ የተከሰተው ሳሙዌር፣ መሸጋገሪያ ሌላ ሳሙዌር፣ ካልሚኔሽን የመጠቀሚያው ቦታ ሌላ ነው። በመሆኑም መሰሉን ወንጀሎች ለመከላከል የፋይናንስ ተቋማት በጋራ መስራት እንዳለባቸው የተገለጸ ሲሆን የኢትዮጵያ ንግድ ባንክ በበኩሉ ችግሩን ለመከላከል የተለያዩ ተግባራትን እያከናወነ እንደሚገኝ ገልጿል። ዲፖዚት ሲደረግ እንዲሁም ደግሞ የውጭ ምንዛሬ ሲሰራ ብድር ሲሰጥ ከነዚህ ጋር ተያይዞ ያሉ ወንጀሎች መኖራቸውና ለመኖራቸውን ቼክ እናደርጋለን፣ ሞኒተር እናደርጋለን። የደንበኞችንም የሂሳብ እንቅስቃሴ በተመለከተ በእንደዚህ አይነት የወንጀል አመንጪ ወይም ፕሬዲኬት ኦፌንስ ላይ መሰማራታቸውና አለመሰማራታቸውን የሚያረጋግጥ የቴክኖሎጂም ድጋፍ የሚያደርግልን ሲስተምንም ኢምፕሊመንት አድርገናል። ከዛ በተጨማሪ የፖሊሲ ማዕቀፎች ቅድም እንዳልኩት በተለይ ከኬዋይሲ ከኤምኤል ሴፍቲ እና ፒኤፍ እንዲሁም ደግሞ ከሌጋል ጋር ተያይዞ ፖሊሲዎችን ወደ አሰራራችን አስገብተናል። በመርሃ ግብሩ ላይ በእንግድነት የተገኙት የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረ በበኩላቸው የፋይናንስ ተቋማት የሕግ ተገዥነትን ለማረጋገጥና የፋይናንስ ወንጀሎችን በመከላከል ረገድ ኃላፊነታቸውን እንዲወጡ ጠይቀው ኃላፊነታቸውን በአግባቡ በማይወጡ ተቋማት ላይ እርምጃ እንደሚወሰድ አሳስበዋል። ተቋማችን በፋይናንስ ደህንነት አገልግሎት ክትትል መሰረት በርካታ የፋይናንስና የኢኮኖሚ ነክ ወንጀሎች ድርጊቶች በህጋዊ የባንክ ስርዓት ጭምር እየተደገፉ የሚፈጸሙበት ስልት አዝማሚያዎች መኖራቸው ታይተዋል። እነዚህ ህገወጥ ድርጊቶች በአንዳንድ የሀገራችን ባንኮች ለዚህ የተመቸ ውስጣዊ ሁኔታዎች በመኖራቸው ተቋማቱ ራሳቸውን ከህገወጥነት ማጽዳት ጊዜ የሚሰጠው ጉዳይ አይደለም። የወጡ ህጎችና የአሰራር ስርዓቶችን በተሟላ መልኩ ተግባራዊ ማድረግ ያስፈልጋል። መንግስትም ለህገወጥ ድርጊት የተመቸ አሰራር ባላቸው ተቋማትና አመራሮች ላይ ተጠያቂነትን ለማረጋገጥ ከመቼውም ጊዜ በላይ በትኩረት የሚሰራ መሆኑን በዚሁ አጋጣሚ አበክሬ መግለጽ እፈልጋለሁ።